እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ኢንዲኬት ላደርጋችሁ ለጠቁማችሁ ያሰብኩት አንድ ጉዳይ ቢኖር ለአስረኛ ክፍሎች ጥሩ ዜና ይዤላችሁ መጥቻለሁ። ያ ዜና ደግሞ ምንድን ነው ካላችሁ እስከ ዛሬ ድረስ ለ11ኛ እና ለ12ኛ ክፍል እየጠቀምን የመጣናቸውን ጉዳዮች በጣም በተደጋጋሚ አረ የአስረኛ ክፍል የሚሰራልን ይዘጋጅልን ስትሉ የነበራችሁ ተማሪዎች ተዘጋጅቶላችኋል። ይህም የፐርሰናል ስተዲ ፕሮግራማችን ለ10ኛ ክፍል ተማሪዎች መሰጠት ጀምሯል ማለት ነው። እንደምታውቁት ለ12ኛ ክፍል ወይም ደግሞ ለዚህ ዓመት የማትሪክ ተፈታኞች እየተሰጠ ያለው የፐርሰናል ስተዲ ፕሮግራም ዴይሊ ፕላኖችን በውስጡ አካቶ በቻፕተሩ መጨረሻ በኢንትራንስ ስታይል የተዘጋጁ የምርጫ ጥያቄዎችን አካቶ መልሱን እስከነ ማብራሪያው አካቶ እንዲሁም ሾርት ኖቶችን አካቶ ላይቭ ሴሽንም አለው። ስፔሻል ለሆነ ስቱደንትና እንዲሁም ካውንስሊንግ ለፈለገ ደግሞ ካውንስሊንግም ኖሮት ሁሉንም ያካተተ ፓኬጅ ባንዴ አዘጋጅተን እየሰጠን እንገኛለን። የ11ኛ ክፍሎችም ጀምረን የ11ኛ ክፍሎችንም ተጠቃሚ ማድረግ ችለናል። ይህን በምናደርግበት ሰዓት ለ10ኛ ክፍል ለ9ኛ ክፍል ይዘጋጅልን የምትሉ ብዙ ተማሪዎች ነበራችሁ። አሁን ባለው የ10ኛ ክፍልንም ጀምረናል። በ10ኛ ክፍል የፒኤስፒ ወይም የፐርሰናል ስተዲ ፕሮግራም ውስጥ የተካተቱ ፓኬጆች ምንድን ናቸው? ከ11ኛ እና ከ12ኛ ክፍል የፒኤስፒ ፓኬጆች ምንድን ነው የሚለያቸው የሚለውን ዛሬ በደንብ ብሬክዳውን አደርግላችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ቤኪ ነኝ በክላስ ኦፍ ቤኪ ዩቲዩብ ቻናሉ ሰብስክራይብ ብታደርጉት እጅግ በጣም የሚጠቅማችሁን ቲፖች እና ሊያገለግሏችሁ የሚችሉ ብዙ አገልግሎቶችን ይዘንላችሁ እንመጣለን። እንጀምር። እንደሚታወቀው ፐርሰናል ስተዲ ፕሮግራማችን ከስሙ እንደሚነሳው ፐርሰናል የሆነ ስተዲ ፕሮግራም እያወጣን ተማሪዎችን የምናግዝበትና ሁሌ ኮንሲስተንት ሆነው ቀጥ ብለው እንዲሄዱ የሚመራቸው አካል እንዳለ እያወቁ እንዲሄዱ ፕላንን ለማውጣት የሚወስድባቸው ጊዜ ከዛ ደግሞ አንዴ ፕላን ካወጡ በኋላ ፕላኑ ፌል ሲያደርግ ድጋሚ አዲስ ፕላን እያወጡ ይሄ የስሜት አፕ ኤንድ ዳውኑ ወይ ደግሞ መውጣት መውረዱ ድጋሚ መጥፎ ስሜት እየተሰማችሁ ድጋሚ ደግሞ ከፍ እያለ ስሜታችሁ ይሄ የሚፈራረቀውን አይነት ስሜታችሁን እኛ እንቀበለውና እኛ ፕላኑን በየጊዜው እየሰጠናችሁ ከዛ ስሜት የምናወጣበት ኮንሲስተንት እንድትሆኑ ትጉ ሆናችሁ እንድትቀጥሉ የምንረዳበት ፓኬጃችን ነው። እሱ ብቻ አይደለም፣ ሾርት ኖት ለማውጣት የሚፈጅባችሁን ጊዜያትም አታወጡም። እናንተ ኦልሬዲ የወጣ ሾርት ኖት ታገኛላችሁ። በዛ መልኩ ነው የምትቀጥሉት ማለት ነው። እዛ ሾርት ኖት ላይ ብቻ ሪላይ አድርጋችሁ ዲፔንድ አድርጋችሁ መቀጠል ትችላላችሁ። አይ ካላችሁ ደግሞ እኔም የተወሳሰነ ነገር ልጨምርበት ካላችሁም መጨመር ትችላላችሁ። ግን እኛ የምንሰጣችሁም ሾርት ኖት እጅግ በጣም ሰፊሸንት ኢነፍ ነው ማለት ነው። በደንብ በቂ ነው። ለ10ኛ ክፍል ተማሪዎች ያዘጋጀ ነው ምንድን ነው? ዞሮ የ10ኛ ክፍል ተማሪ ከ2 ዓመት በኋላ የኢንትራንስ ተፈታኝ መሆኑ ስለማይቀር የ9ኛ ክፍልንም አንድ ላይ አጠቃለን የ10ንም የ11ንም ነው የምናስጠናችሁ። በደንብ ስሙኝ። የ9ኛ ክፍልን ሙሉ ትምህርቱን ትጨርሱታላችሁ። የ10ኛ ክፍል ያላችሁበትን ትጨርሱታላችሁ። የ11ኛ ክፍልን ደግሞ መሰረት አስይዘናችሁ መስከረም ወር ላይ እንለያያለን ማለት ነው። እስከዛው ድረስ ባለው ግን አብረን ነው በደንብ የምንቆየው። የተለያዩ ጥያቄዎችን አብረን እንሰራለን። በምን መልኩ ነው የሚሰጠው የሚለውን በድጋሚ ኢንዲኬት ላደርጋችሁ። ይሄ ፓኬጅ የሚሰጠው ለሶሻሎችም ለናቹራልም ተማሪ ነው። ግን ደግሞ 10ኛ ክፍል ስትሆኑ ሶሻልም ናቹራልም የሚባል ትምህርት አይኖርም። ገና ሰሌክት አላረጋችሁም። ግን እኛ የምናደርገው ምንድነው ማትሪክ ላይ የሚመጡ ትምህርቶችን ነው ፎከስ የምናደርገውና እነሱ ላይ ነው እኛ ፕላኑን እያወጣን ጥያቄዎቹ፣ ሾርት ኖቶቹ፣ መልሱ እስከነ ማብራሪያው ሁሉም ፓኬጆች ማትሪክን ባማከለ መልኩ ከአሁኑ ዝግጅት እንዲደረግና መሰረት እንድትይዙበት ነው የምናደርገው። ይህን የምናደርግበት ምክንያት ለምንድነው? 12ኛ ክፍል ላይ አሁን ያሉ ተማሪዎቻችን ከዚህም በፊት የነበሩ የ12ኛ ክፍል ተማሪዎቻችን እና አሁን ካምፓስ የገቡት የሚነግሩን ነገር ምንድነው? ወይኔ እኔ እኮ 9ኛ ክፍል 10ኛ ክፍል ያለው መሰረት ቢኖረኝ ወይም ደግሞ ቤዙ ቢኖረኝ አሁን ላይ አልቸገርም ነበር። የሚገርመው ከ11ኛ እና ከ12ኛ ክፍል ንባቤ ይልቅ የ9ኛ እና የ10ኛ ክፍል ትምህርትን ሳነብ ነው በጣም የሚቸግረኝ። ምክንያቱም በዛ ጊዜ ምንም አይነት መሰረቱ ስላልነበረኝ የሚሉ ተማሪዎች አሉ። እናንተ ደግሞ ገና እኔ ማትሪክ አይኑ አውቃለሁ። ግን ካሁኑ መሰረቱን የምትይዙ ከሆነ 11ኛ እና 12ኛ ክፍልን በደንብ ቀሏችሁ እንድትረዱት ያደርጋችኋል ማለት ነው። ኦልሬዲ የ2 ዓመት ጨርሳችሁ ነው 11ኛ ክፍል የምትገቡ። ስለዚህ 11ኛ ክፍል ስትገቡ ገና 2 ዓመት አላችሁ ለማትሪክ። ዘና ብላችሁ 11ኛ ክፍልን ጨርሳችሁ የ12ኛ ክፍልን ደግሞ ስትገቡ ዘና ብላችሁ 12ኛ ክፍልን ጨርሳችሁ ነው የምትቀጥሉት። ለዚህ ለ10ኛ ክፍል የፐርሰናል ስተዲ ፕሮግራም ጆይን የሚያደርጉ ተማሪዎቻችን የሚያገኙት የተለየ ቤኔፊት አለ። እሱ የተለየ ቤኔፊት በእውነት በጣም ትልቅ ቤኔፊት ነው።
ሰርፕራይዝ ነው። እስካሁን ያሉ ፐርሰናል ስተዲ ፕሮግራማችን ላይ የተቀላቀሉ 11ኛና 12ኛ ክፍል ተማሪዎች ያላገኙት ትልቅ የሚባል ቤኔፊት ለእናንተ ለ10ኛ ክፍል የፐርሰናል ስተዲ ፕሮግራም የምትቀላቀሉ ተማሪዎች የማቀርብላችሁ በጣም ትልቅ የሚባል የነፃ ስጦታ አለ። ያን ስጦታ የቪዲዮ መጨረሻ ላይ በደንብ አድርጌ እነግራችኋለሁ። እጅግ በጣም ነው የምትደሰቱበት። በእውነት ያን ስጦታ ከሰማችሁ በኋላ ለዚህች ነው እንዴ ካስባላችሁ አንሰብስክራይብ ታደርጉታላችሁ። ይሄ ግዴታ ነው። ታረጉታላችሁ፣ ችግር የለውም። ከጠቀማችሁ ግን ሰብስክራይብ ታረጉታላችሁ፣ ለሌላም ሰው ሼር ታረጉታላችሁ። እዚህ ፓኬጅ ላይ በመቀላቀልም የበለጠ መጠቀም ትችላላችሁ ማለት ነው። ምንድነው ይሄ የምትሰጠን ትልቁ ጊፍት ካላችሁ በቪዲዮ መጨረሻም ሊሆን ይችላል፣ መሀል ላይም ልናገረው እችላለሁ። እስከ መጨረሻው ድረስ ቪዲዮውን በደንብ አድርጋችሁ አዳምጡ። ለ11ኛ ክፍል እና ለ12ኛ ክፍል በምንሰጠው መንገድ ነው የምንሰጠው፣ ግን የተወሰኑ የሚለወጡ ነገሮች አሉ። ምክንያቱም የ10ኛ ክፍል ተማሪ አሁን ፋይናል ኤግዛም ሊያጋጥመው ይችላል በመሀል ላይ ምናምን። ምን ጀምርለት ከ9ኛ ክፍል ትምህርት ነው፣ ግን የ9ኛ ክፍል ትምህርትን እየጀመርንለት የሆነ ፋይናል ቢቃረብበት አንድ 15 ቀን ምናምን ቢቀረው በቃ አርፈ የ9ኛ ክፍልን አጥናና ፋይናልን ተፈተን አንለውም። የ10ኛ ክፍል ፋይናል ላይ የሚመጡ ፓርቶችን ይነግረንና እዛ ፓርት ላይ ብቻ ፕላን ወጥቶለት ይላክለታል። እዛ ፓርት ላይ ብቻ ፕላን ወጥቶለት ሾርት ኖት ወጥቶለት ጥያቄ ተሰጥቶት ይቀጥላል ማለት ነው። ለምሳሌ ማትስ ቻፕተር 2 ቻፕተር 3 ቻፕተር 4 ነው የሚመጣው፣ ፊዚክስ እንደዚህ፣ ሂስትሪ እንደዚህ ነው የሚመጣው ብሎ ቢነግረን እዛች ፓርት ላይ ብቻ የሚመጣው ላይ ብቻ ፎከስ አድርገን ጥያቄና ፕላን እንዲሁም ሾርት ኖቶችን እናወጣለታለን። እዛ በወጣለት መሰረት ያን ተጠቅሞ ለፈተናው ዝግጁ እንዲሆን እናደርገዋለን ማለት ነው። ልክ ከፈተናው ከተመለሰ በኋላ መልሰን ካቋረጥንበት የ9ኛ ክፍልን እንቀጥልለታለን። እዚህ ጋር የ9ኛ ክፍልን እየቀጠልለት ደግሞ የ10ኛ ክፍል ግዴታ ሆኖና እንደዚህ አይነት ፈተናዎች በሚያጋጥሙ ሰዓት ደግሞ የ10ኛ ክፍልን ገባ እያልን ሙሉ ለሙሉ እንድንጨርስለት እንሆናለን ማለት ነው። የዚህ ትልቁ ጥቅም ምንድነው? ልክ ክላሳችሁን ስጨርሱ ሰኔ ላይ ምናምን ሲያልቅ በእርግጠኝነት የ9ኛና የ10ኛ ክፍል በደንብ አድርጎ አልቋል። ከዛ ምንድነው የሚሆነው? ክረምቱ ላይ የ11ኛ ክፍልን መሰረት እናስይዛችኋለን። መሰረት ስናስይዛችሁ ዝም ብሎ ንባብም አይሆንም። ለማትሪክ እንዴት ነው የምትዘጋጁት የሚለውንም እኛ አሁን በምንሰጠው በዩቲዩብ ቪዲዮም ስለምናግዛችሁ እዛው ቴሌግራም ቻናል ላይም በምንነግራችሁ ነገሮችም በደንብ ጋይድ ስለምትደረጉ ፕላስ ኢሹዎች በሚነሱ ጊዜ ላይቭ ሴሽን ስለምንገባ የዛን ላይቭ ሴሽን ጊዜ ብዙ ክሊር የምናደርጋቸው ነገሮች ይኖራሉ። ከእናንተ የሚመጡ ሀሳቦችን እንቀበላለን። ከአሁኑ እንዴት ነው ፕሪፔርድ መሆን የምችለው ካለብኝ ከ10ኛ ክፍል ትምህርት ጋር እንዴት አድርጌ ላስኪደው፣ የእናንተ የምትሰጡኝን የፒኤስፒ ፓኬጅ የምትሉትን ጥያቄዎች ካሉ ሁሉንም ነገሮችን በደንብ አድርገን ክሊር እናረጋቸዋለን ማለት ነው። ስለዚህ ልክ አሁን 11ኛ ክፍልና 12ኛ ክፍል ተማሪዎች ብትሆኑ ግዴታ አንዱን ሳትጨርሱ ወደ ሌላ መሄድ አትችሉም ነበር። ያ የሚሆነበት ምክንያት ምንድነው? ለምሳሌ 12ኛ ክፍል ተማሪ አንዱን ሳይጨርሱ ወደ ሌላው ለምንስ ይሄዳል? ምክንያቱም ፊት ለፊቱ ማን አለ? ማትሪክ አለ። የ11ኛ ክፍል ተማሪም የቀረው 1 ዓመት ብቻ። ስለዚህ ወደዚህ ወለም ዘለም ማለት የለበትም። ፕላስ የ9ኛና የ10ኛ ክፍልን ትምህርት አልፎ ስለመጣ ሁለቱን እስኪጨርስ ባለው ራሱ የሚፈጀው ሌላ ተጨማሪ ጊዜ አለ። ከዛ አንጻር ለነሱ ስትሬት ነው የምንመጣው። ለእናንተ ግን እንደየፈተናችሁ ስዊች እየተደረገ እየተቀያየረ ነው የሚመጣው ማለት ነው። ሙሉ ፓኬጆቹ አሉ። በሳምንት አንዴ ካውንስሊንግ አለ። ይህም ካውንስሊንግ በህይወታችሁ ጉዳይ የሚያሳስባችሁ ነገር ካለ፣ ጥናታችሁ ላይ እስከዛሬ ድረስ ስትረግል ስታደርጉበት ስትጨናነቁበት የነበረ ጉዳይ ካለ ያን በደንብ አድርገን እናማክራችኋለን ማለት ነው። የቴራፕቲካል ሴሽንም ይኖረዋል። የቴራፕቲካል ሴሽንም አለው፣ ላይቭ ሴሽንም አለው። ፕላስ ደግሞ ድንገተኛ ፈተናዎች ሲያጋጥማችሁ፣ ለምሳሌ ኩዊዝ ምናምን ሲያጋጥማችሁ፣ ነገ ፈተና ከሆናችሁ ዛሬ ላይ አስፈቅዳችሁ ተናግራችሁ ነገ ፈተና ስለሆንኩኝ ዛሬ ላይ የሚላከው ፕላን ሾርት ኖት ምናምን ይቅርና ይያዝና ከፈተናው በኋላ ተፈትኜ ከመጣው በኋላ ትልኩልኛላችሁ ብላችሁ ፕሮግራማችሁን እንዲያዝላችሁ ካለበት እንዲቆም አድርጋችሁ ከፈተናችሁ መልስ በኋላ ካቆማችሁበት እንድትቀጥሉ የሚደረግበት ትልቅ ፓኬጅ ተዘጋጅቶላችኋል። በደንብ እንደምትጠቀሙበት አልጠራጠርም። ምክንያቱም ብዙ የፐርሰናል ስተዲ ፕሮግራም ተጠቃሚዎቻችን የተናገሩት ምስክርነት ከበቂ በላይ አለ። እሱን ብርቱ ወጣት የሚለው ቴሌግራም ቻናላችን ላይ ገብታችሁ በደንብ አድርጋችሁ ማግኘት ትችላላችሁ። ለመመዝገብ ቢሆን ብርቱ ወጣት የሚለው ቴሌግራም ቻናላችን ላይ ስለ ምዝገባው ዲቴይል ማግኘት ትችላላችሁ። እዛው እንገናኝ። ታዲያ በቪዲዮ መጨረሻ እነግራችኋለሁ ያልኩት ነገር ምንድነው? እነግራችኋለሁ ያልኩት ነገር ምንድነው? እግዚአብሔር ቢፈቅድ እጅግ በጣም በአጭር ጊዜ ውስጥ እንደው ግፋ ቢል በ3 ወር ውስጥ አንድ አፕሊኬሽን ክሬት ያደረግን ነው። እሱን ፈጣሪ ቢፈቅድልን ወደ መሬት እናወርዳለን። በአጭር ጊዜ ውስጥ ማለት ነው። ይሄ ተጨማሪ ቦነስ ነው ለ10ኛ ክፍሎች። ለማንም ፐርሰናል ስተዲ ፕሮግራም ዩዘር እስከዛሬ ድረስ ላለው ፕሮሚስ ያልተደረገ ጉዳይና ለእናንተ አሁን ላይ ላላችሁ ለ10ኛ ክፍል ተማሪዎች ብቻ እንደገና ስጦታ እንዲሆንልኝ ያመጣሁት ነገር ነው።
ውስጡ ያለው ፓኬጅ አፕሊኬሽኑ የሚሰጣችሁን ጥቅም እስከዛሬ ድረስ በኢትዮጵያ ደረጃ አይደለም በኢንተርናሽናል ደረጃ አይታችሁት የማታውቁት ልክ እንዴት ነው እንደ ዶሊንጎ የቋንቋ መማሪያው አፕሊኬሽን በጣም ብዙ የሚያስገርሙ ፊቸሮች እንዳሉት ሁሉ በዛ ልክ እንደውም ከዛ ባይበልጥ ነው በዛ ልክ በሚሆን ደረጃ አፕሊኬሽን እያዘጋጀን እንገኛለን። የዛ አፕሊኬሽናችን የተለያዩ ፊቸሮች ይኖሩታል። አሁን ሙሉ ለሙሉ መንገር አልፈልግም፣ ግን እጅግ በጣም ብዙ ፊቸሮች አሉት። በየቀኑ ፕላን ማድረግ የምትፈልጉበት፣ የራሳችሁ ፍላሽ ካርድ ጀነሬት ማድረግ የምትችሉበት፣ ዩቲዩብ ላይ ማየት የምትፈልጓቸውን ቪዲዮዎች ፕሌሊስት የምትሰሩበት፣ እዛው እያጠናችሁ ዲስትራክት የሚያደርጋችሁ ሌላ አፕሊኬሽን ካለ እሱን ሎክ የምታደርጉበት፣ ፕሮግራም የምታገኙበት ሁሉም ነገር አለ እዛ ውስጥ። እሱን በነፃ መጠቀም ትችላላችሁ ማለት ነው። ይህን የምፈቅደው ግን ፐርሰናል ስተዲ ፕሮግራም ውስጥ ጆይን ላደረጉ ሰዎች ብቻ ነው። ለምንድን ነው ይህን የምትፈቅደው? ለምን ለሌላው አልፈቀድክም ካላችሁኝ 11ኛ ክፍል ያለ ተማሪ ፐርሰናል ስተዲ ፕሮግራማችንን ቢቀላቀል አይገርምም። ለምን? ከአንድ ዓመት በኋላ ተፈታኝ ነው። የ12ኛ ክፍል ያለ ተማሪ ፒኤስፒ ፐርሰናል ስተዲ ፕሮግራም ቢቀላቀል አይገርምም። ለምን? በቅርቡ ተፈታኝ ነው። የ10ኛ ክፍል እንዲሁም ደግሞ ወደፊት ስናመጣው የ9ኛ ክፍል የ9 ወይ የ10ኛ ክፍል ተማሪ ግን ከአሁኑ ፐርሰናል ስተዲ ፕሮግራምን መቀላቀል ማለት ግን ምን ያህል አምቢሽስ እንደሆነና ምን ያህል ለትምህርቱ በጣም ኮሚትድ እንደሆነ ማሳያ ነውና በግዴታ አይደለም የገባው ወይኔ ፈተና ደረሰ ምናምን ብሎ ሳይሆን ከአሁኑ መሰረት ያስፈልገኛል በደንብ አድርጌ መዘጋጀት አለብኝ በሚል ጥሩ ተነሳሽነት ስለሆነ የመጣው ይህን ተማሪ ሰፖርት ለማድረግ የምሰጠው ጊፍት ይሄ ነው። ይሄ ጊፍት በእውነት ይህ አፕሊኬሽን ሪሊዝ ከተደረገ በኋላ እዚህ ውስጥ ለመግባት እጅግ በጣም ትቸገራላችሁ። እጅግ በጣም ዋንስ ፐርሰናል ስተዲ ፕሮግራም ውስጥ ግን ከገባችሁ አፕሊኬሽን ውስጥ ብትገቡ ልታወጡ ከምትችሉበት ኢፈርት በታች በሆነ አቅም ፐርሰናል ስተዲ ፕሮግራም ውስጥ በመግባት ሬጂስተር በማድረግ በነፃ አፕሊኬሽኑን እንድትጠቀሙ እነዚህን የጠቀስኩላችሁን ፊቸሮች በነፃ እንድታገኙ ገና ያልጠቀስኩላችሁ ሺህ የሚባሉ ፊቸሮችን ደግሞ በነፃ እንድታገኙ ይረዳችኋል ማለት ነው። እጅግ በጣም ብዙ ፊቸሮች አሉት። ከመጠን በላይ ነው የምላችሁ። አፕሊኬሽኑ ሊሰራ አይደለም እየታቀደ ያለው ኦልሬዲ ከተጀመረ ቆይቷል። ፊኒሺንጉ ላይ ነው። እንዳለቀ አናውንስ እናደርጋለን። እግዚአብሔር ቢረዳ በጠቀስኩላችሁ ጊዜ ከዛ ባነሰ ማክሲመም 3 ወር በሚሆን ጊዜ እንደ ፈጣሪ ፈቃድ ላውንች ይደረጋል። የዛ ሰዓት ላይ ፐርሰናል ስተዲ ፕሮግራም ውስጥ ጆይን ያደረገ በ3 ወር ውስጥም ከኛ ጋር ኦልሬዲ የ9ኛ እና 10ኛ ክፍል ምናምን እየጨረሰ ሊሆን ይችላል። ከዚያ 11ኛ ክፍል ስንጀምርለት ግን በዚህ በአዲሱ አፕሊኬሽናችንን ባርኮ የሚገባው የመጀመሪያው ዩዘር ይሆናሉ ማለት ነው። የዘንድሮ የ10ኛ ክፍል ተማሪዎች ማለት ነው። ይሄ በደንብ የሚጠቅማችሁ ፓኬጅ ይመስለኛል። ሬጂስተር አድርጉ ብዬ አልጨቀጭቃችሁም። ማድረግ በጣም ወሳኝ ነው። ካላረጋችሁ ግን በኋላ ሪሊዝ ከተደረገ በኋላ አፕሊኬሽኑ ፕላስ ደግሞ የ10ኛ ክፍል ተማሪዎች መሰረት ይዘው ምስክርነት ሲሰጡ ቁጭ ብለው ከማየት ይልቅ አሁኑኑ ብትጠቀሙበት ባይ ነኝ። ቤኪ ነበርኩ በዚህ በክላስ ኦፍ ቤኪ ዩቲዩብ ቻናል። በምን መልኩ ነው ፐርሰናል ስተዲ ፕሮግራሙ የሚሰጠው የምትሉ ከሆነ እንዴት ነው ቴሌግራም ላይ የምትለቁልን? ቴሌግራም ፐርሰናል ቴሌግራም ቻናል ተከፍቶ እዛ ላይ ነው ፖስት የሚደረግላችሁ። የራሳችሁ ቻናል ተከፍቶ ማለት ነው። መች ነው ፖስት የሚደረግልን ምናምን? ዴይሊ ነው። ዴይሊ በየቀኑ ነው ፖስት የሚደረግላችሁ። የማትችሉበት አጋጣሚ ህመም፣ የሆነ የቤተሰብ ጉዳይ ምናምን ካለ አስፈቅዳችሁ ፕሮግራማችሁ ማካሄድ ትችላላችሁ። ከፈቃዳችሁ ስትመለሱ ደግሞ መቀጠል ይቻላል ማለት ነው። በጣም ፍሌክሲብል የሆነ ፕሮግራም ነው። ለአሁኑ በአፕሊኬሽን አይደለም የሚሰጠው። ልክ ለ11ኛ እና ለ12ኛ ክፍል ተማሪዎች ሲሰጥ በነበረው በቴሌግራም ላይ ፐርሰናል ቴሌግራም ቻናል ተከፍቶላችሁ ነው የሚቀጥለው። ታዲያ ላይቭ ሴሽኑ እንዴት ነው የምናደርገው ካላችሁ ደግሞ ዋና እኛ የምንሰባሰብበት 10ኛ ክፍል ላይ ካሁኑ ፕሪፔር የሚያደርጉ ተማሪዎች የሚሰባሰቡበት ዋና ሜን የሚባል ቻናል ስላለ እዛ ውስጥ ነው ላይቭ ሴሽኑ የሚኖረው። ቴራፒውስ እንዴት ነው የሚኖረው ካላችሁ ከትምህርታችሁ ውጪ ነን አካደሚክ የሆኑ ከትምህርት ውጪ ያሉ ኢሹዎች ሲያጋጥማችሁ ለማጥናት የምትቸገሩባቸው ብዙ አጋጣሚዎች ካሉ እነሱ ማማከር ስትፈልጉ ፐርሰናሊ ማማከር ትችላላችሁ ማለት ነው። አሁንም ቢሆን ተማሪዎችን ለማገዝ በተቻለኝ አቅም እጥራለሁ። የተለየ የሚባል ኢምፓክት ኢትዮጵያ ውስጥ ለመፍጠር ካሁኑ መሰረታችን ለመጣል እየሞከርን ነው። ፈጣሪ ቢረዳንና እናንተም የዚህ የዚህ መንገድ ተከታዮች ብትሆኑ ብዙ የምንደርስባቸው ጫፎች አሉና አብረን እዝለቅላችኋለሁ። ቻናሉ ሰብስክራይብ ማድረግ አትርሱ። እጅግ በጣም ለምትወዷቸውና አሁን አብሯችሁ 10ኛ ክፍል እየተማሩ ግን ለማጥናት ምናምን ስትረግል እያደረጉ ያሉ ኮሚትመንቱን ያጡ ተማሪዎች ካሉ አሁኑ ሼር አድርጉላችሁ። ላይክ ማድረጋችሁን አትርሱ። ዩቲዩብ ለብዙ ሰዎች ሰጀስት ያደርገዋል። እንደናንተ የኢንተርኔት አክሰስ ላላገኙ ከስንት አንዴ ለሚያገኙ የገጠር ተማሪዎች ደግሞ ዩቲዩብ ሰጀስት ስለሚያደርገው ላይክ ማድረጉ በድጋሚ አይረሳ። ቻው።